የጦር ማቆም ስምምነት የሚባል ነገር አንቀበል ምንም ነገር ለአሜሪካኑ ይህ ይሁን አይሁን ብለን የላክነው ነገር የለም 15 መስፈርቶች ተብለው የመጡት ሐሳቦች ላይ ምንም አይነት ምላሽ አልሰጠንም እናንተ በኩል 5 ደግሞ መስፈርት ልካችኋል ይባላል ያንን መስፈርት አሜሪካኖቹ እንዴት አዩት ሰላም ጤና ይስጥልኝ አዲስ አበባ ውስጥ ቤት ወይም ሱቅ ለመግዛት አስበዋል መሃል አዲስ አበባ ካሳንቺስ እንዲሁም ለመኖር ምቹ በሆኑት በሲኤምሲና አያት አካባቢ የተጠናቀቁ በመጠናቀቅ ላይ ያሉና ቀስ ይያሉ የሚከፍሉት አዳዲስ ሳይት አፓርትመንትና የንግድ ሱቆች በልዩ የባህል ቅናሽ ከ5 እስከ 25% ይዘን ባለ 1 ባለ 2 ባለ 3 መኝታ ከ55 ካሬ ጀምሮ ዋጋ በካሬ ከ71 ሺህ ብር ጀምሮ የንግድ ቤት ከ25 ካሬ ጀምሮ በካሬ 97100 ብር ጀምሮ ለውስን ጊዜ በመሸጥ እንገኛለን ለበለጠ መረጃ ከስር ባለው ስልክ ይደውሉልን ማሳሰቢያ ከገዙ በኋላ ምንም አይነት ዋጋ ጭማሪ የማይደረግ መሆኑንና ብዙ አማራጭ ማግኘት የሚችሉ መሆኑን ልናሳውቀው እንወዳለን at real estate معالي الوزير الآن الحديث عن المفاوضات هناك አሁን ላይ በዶናልድ ትራምፕ በሳሰሉት በአጠቃላይ የውይይት ሂደት የድርድር ጉዳይ ይወራል ይነሳል رؤية أمريكية تقول بأن المفاوضات متواصلة وأن نعم የአሜሪካኑ ሐሳብ የውይይቱና የድርድሩ ሂደት እየቀጠለ ነው ወይም ይቀጥላል አይነት ነገር ነው ቢያንስ መስመር ላይ እንደሆናችሁ ነው የሚያሳየው إيران قبلت بالشروط الأمريكية እና የኢራን ደግሞ የአሜሪካንን ሐሳብ ኦልሞስት ተቀብላለች የሚሉም አሉ تقديركم لهذا الموقف الإيراني كيف تنظرون إليه ይህንን የአሜሪካኑን እይታ እናንተ እንደ ኢራን እንዴት ታዩታላችሁ بسم الله الرحمن الرحيم مذاكره در المفاوضات على أي حال في أدبيات العلاقات الدولية لها تعريفها الخاص በዓለም አቀፉ የውጭ ጉዳይ ግንኙነት ድርድር ውይይት የሚባለው ነገር የራሱ የሆነ መገለጫ አለው فهي تكون عندما يجلس بلدان وجها لوجه ያ ማለት ሁለት ሀገራቶች ፌስ ቱ ፌስ ወይም ፊት ለፊት መነጋገር ሲችሉ ማለት ነው من أجل التوصل إلى اتفاق ያም ነው ምናልባት የመስማማትን ፍላጎት አስበው የሚያደርጉት ማለት ነው مثل هذا الأمر غير موجود حاليا بيننا ይህ ደግሞ አሁን ላይ በእኛ መሃል የለም وبين الولايات المتحدة لكن الدول أحيانا تتبادل الرسائل عبر دول مختلفة ነገር ግን አንዳንድ ጊዜ ሀገሮች በተለያዩ ሌሎች ማከለኛ ሀገራት ሐሳቦችን ወይም መልእክቶችን ይቀበላሉ وسطاء أو بشكل مباشر أو غير مباشر እና አንዳንዴ ይህንንም ያው ኢንዳይሬክትሊ ብንለው غير مباشر በአረብኛው ቀጥተኛ ባልሆኑ የጉዳዩ ላይ ሐሳቡ ያላቸው ወይም ደግሞ አወዳጆች በሁለቱ መካከል ጥሩ ነገር ለመፍጠር የሚጥሩ ሰዎች መሃል فتتبادل فيما بينها رسائل ስለዚህ አሁንም በመካከላችን ይህ መልእክት መቀባበሉ አለ هذا لا يسمى مفاوضات ይሄ ግን ፈጽሞ ድርድር ወይም ውይይት አይባል لكنه موجود الآن بين إيران والولايات المتحدة ይሄ ነው በአሁኑ ሰዓት በኢራንና በአሜሪካ መካከል ያለው نحن نتلقى رسائل من الجانب الأمريكي እኛ ከአሜሪካው በኩል የተለያዩ መልእክቶች ይደርሱናል بعض هذه الرسائل مباشرة وبعضها عبر أصدقائنا في المنطقة አንዳንዶቹ በወዳጆቻችን በአካባቢ ያሉ በሌሎች ደግሞ ሀገራት ደግሞ በሚወክሉ በኩል ይደርሰናል وكلما دعت الحاجة نرد على هذه الرسائل አንዳንዴ አስፈላጊ ነው ብለን ባመንን ቁጥር ለእንደዚህ አይነቶቹ መልእክቶችም ምላሾቻችን እንሰጣለን لذلك لم تتشكل أي مفاوضات حتى الآن ስለዚህ በእኔ እምነት እስካሁን ድረስ ምንም አይነት የስምምነት ወይም የድርድር መድረክ አልተከፈተም والادعاءات التي تطرح في هذا الشأن غير صحيحة ስለዚህ በዛ በኩል የሚነሱት የመደራደር ሂደት ላይ የሚነሱ ሐሳቦች በሙሉ لك ያልሆኑ ናቸው تبادل الرسائل الذي يتضمن أحيانا تحذيرات من جانبنا أو من الطرف المقابل አንዳንዴ ከነሱም ሆነ ወይ ከኛ የሚሄዱት መልእክቶች ማስጠንቀቂያ እና የመሳሰሉት ናቸው تطرح فيه بعض النقاط አንዳንዴ በእነዚህ የማስጠንቀቂያም ሆነ ወይም የልውውጥ ሂደቶች የተለያዩ ነጥቦች አንዳንዴ ይጠቀሳሉ
لكن هذا لا يسمى مفاوضات، يقولوا دردر ويم دقمو ويتا يبال، بل هو تبادل رسائل جار حاليا عبر وسطاء. سلازي باجرو بمحكلኛ በሆኑ ወይም በሽማግሌዎች በኩል የሚደረግ የሆነ የመልእክት በለዋወጥ ብቻ لنو የምችለው تحدثتم الآن عن تبادل الرسائل بشكل مباشر. አሁን ላይ በቀጥታ የመልእክት መለዋወጥ የሚል ነገር አንስተዋል። ماذا تقصدون بذلك؟ هل هناك ምን ማለት ነው? تواصل مع جهات أمريكية أم لا؟ هي نفسها تبادل عن طريق الوسطاء. በመሃል ሌላ ሰው ኖሮ ነው ወይስ እናንተም በቀጥታ ደግሞ መልእክት መተላለፍ ሳለው? تبادل الرسائل عبر وسطاء جار. በአሁኑ ሰዓት ያለው የልውውጥ ሂደት መሐከለኛ ሰው ባለበት ሁኔታ ነው ወይም በሌላ ሰዎች። سيد ويتكوف كما كان في السابق يرسل لي رسائل لا يزال يرسل رسائل، وكما ذكرت هذا لا يعني بأي حال من الأحوال وجود مفاوضات. አንዳንዴ በመሐከል መሐከለኞች ሰዎች ይልኩልናል ደብዳቤ ማነው ሆትኮፍ ሆክፎ ማነው ስሙን بشكل مباشر. ماذا تقصدون بذلك؟ هل هناك تواصل مع جهات أمريكية أم لا؟ هي نفسها تبادل عن طريق الوسطاء. تبادل الرسائل عبر وسطاء جار، والسيد ويتكوف كما كان في السابق يرسل لي رسائل لا يزال يرسل رسائل، وكما ذكرت አንዳንዴ የተለያዩ መልእክቶች በእንደዚህ በተለያዩ የኛ ወዳጅ በሆኑ ወይም ደግሞ መሐከል ላይ ሁለታችንን በሚያውቁ ሰዎች በኩል አንዳንድ መልእክቶች ይደርሱኛል። هذا لا يعني بأي حال من الأحوال وجود مفاوضات. ይህ ግን አሁንም የውይይት መኖርን የድርድር መኖርን አያሳይም። بل هو مجرد تبادل رسائل قد يحدث في ظروف السلم والحرب ويتم تبادلها. ይሄ ደግሞ በጦርነትም በሰላምም ጊዜ ሊሆን የሚችል አይነት የመልእክት መለዋወጥ እንጂ ሌላ አይደለም። وهو ما يجري الآن. ይሄ ነው አሁን እየተደረገ ያለው። هناك حديث في الإدارة الأمريكية يقول بأن هناك حديث مع جهة ما بإيران. هل هناك فعلا جهة غير الجهات المعروفة هي التي تتفاوض مع الولايات المتحدة الأمريكية؟ وهل يفهم من هذا أن هناك اختلاف أو تقسيم للنظام السياسي في هذه اللحظة في إيران؟ አንዳንድ ደግሞ ከምንሰማቸው ወሬዎች ከአሜሪካ በኩል በእናንተ ውስጥ ካለ የተወሰነ ቡድን ጋር ያወሩ እንደሆነ ይነሳል። ይሄ ማለት በእናንተ መሐከል የፖለቲካ እይታ ልዩነት ባላቸው ሰዎች መሐከል የሚደረጉ ውይይቶች አሉ ማለት ነው ከነሱ ጋር በቀጥታ? لا، في رأيي هذه الأمور غير صحيحة. በእኔ እምነት ፈጽሞ ይህ ሁኔታ ልክ ነው ብያለሁ። ልክ ነው አላለም። ልክ አይደለም። جميع الرسائل التي يتم تبادلها تكون عبر القنوات الرسمية لوزارة الخارجية أو بعلمها. ብዙ በስካውን ድረስ የምናደርጋቸው የመልእክት ልውውጦች በሙሉ እየተካሄዱ ያሉት በውጭ ጉዳይ ሚኒስትር ቢሮ በኩል ነው። ስለዚህ ሁሉንም በሚባል ደረጃ እኛ አይተናቸዋል። الأجهزة الأمنية عادة لديها اتصالات ሌላው የደህንነቱ አካልም ደግሞ በደንብ ጉዳዩን በደንብ ያቃል ከተለያዩ ግንኙነቶች አንፃር يتم ذلك من خلالها أيضا، لكن አንድም ነገር ከተደረገ የደህንነቱ አካልም በደንብ ያቃዋል። جميعها تتم ضمن إطار محدد من قبل الحكومة وتحت إشراف المجلس الأعلى للأمن القومي الإيراني. ስለዚህ እንዲህ አይነት ነገሮች የሚከሰቱት የሚደረጉት በኢራን መንግስት የህዝባዊ ደህንነት ኃላፊዎች በኩል በቀጥታ የሚመጣበት ሁኔታ ነው ያለው። هناك إدارة موحدة لكل هذه الأمور. በእንደዚህ አይነት ጉዳዮች ላይ ደግሞ የጋራ የሆነ መዋቅርና መስፈርት ነው ማለት አሰራር ነው ያለው። ولا وجود لجهات متفرقة تقوم بذلك. ይህንን ለየት ባለ መልኩ በራሱ መንገድ ሊሰራ የሚችል ምንም አካል የለም። كل شيء يتم تحت إدارة وسيطرة المجلس الأعلى للأمن القومي. ስለዚህ ሁሉም የሚሰራው የላዕላዊው የብሔራዊ ደህንነቱ አካል ጋራ አብሮ ነው። ሰላም ጤና ይስጥልኝ። አዲስ አበባ ውስጥ ቤት ወይም ሱቅ ለመግዛት አስበዋል? መሃል አዲስ አበባ ካሳንቺስ እንዲሁም ለመኖር ምቹ በሆኑት በሲኤምሲ እና አያት አካባቢ የተጠናቀቁ በመጠናቀቅ ላይ ያሉና
ቀስ እያሉ የሚከፍሉት አዳዲስ ሳይት አፓርትመንትና የንግድ ሱቆች በልዩ የባህል ቅናሽ ከ5 እስከ 25% ይዘን ባለ 1 ባለ 2 ባለ 3 መኝታ ከ55 ካሬ ጀምሮ ዋጋ በካሬ ከ71 ሺህ ብር ጀምሮ የንግድ ቤት ከ25 ካሬ ጀምሮ በካሬ 97100 ብር ጀምሮ ለውስን ጊዜ በመሸጥ እንገኛለን። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ማሳሰቢያ፣ ከገዙ በኋላ ምንም አይነት ዋጋ ጭማሪ የማይደረግ መሆኑንና ብዙ አማራጭ ማግኘት የሚችሉ መሆኑን ልናሳውቀው እንወዳለን። حياة ريل استيت. ما هو تعليقكم على ما يقوله الرئيس الأمريكي على أنكم استجبتم للطلبات ال15 الأمريكية؟ ዶናልድ ትራምፕ 15 የሚሆኑ ጥያቄዎቻችንን ተቀብለዋል ይላቸዋል። ይሄ እንዴት ነው? حتى الآن لم نقدم أي رد على ما يسمى بالخطة الأمريكية ذات ال15 بندا. እስካሁን ድረስ በአሜሪካ በኩል ለመጣልን 15 አንቀጽ ብሎ የመጡ ወይም 15 መስፈርቶች ተብሎ የመጡት ሐሳቦች ላይ ምንም አይነት ምላሽ አልሰጠንም። ولم يقدم أي رد من جانبنا. በእኛ በኩል ምንም አይነት መልስ አልተሰጠም። والشروط التي قدمتموها أنتم قدمتم 5 شروط للوسيط، هل فعلا تم التجاوب مع هذه الشروط؟ كيف تنظر أمريكا؟ ሌላው በእናንተ በኩል 5 ደግሞ መስፈርት ልካችኋል ይባላል። ያንን መስፈርት አሜሪካኖቹ እንዴት አዩት? ምን መልስ ተሰጣችሁ? نحن لم نعرض أي شرط أو بند على الطرف المقابل. ይገርማል። የኢራኑ መንግስት እስካሁን ድረስ ምንም አይነት አንቀጽ ጠቅሰን ወይም መስፈርት ብለን የላክነው ነገር የለም ይላል። ይሄ አንዱ በጣም አሳሳች ነገሮች መሐከል ላይ እንዳሉ የሚያሳይ ነው። እኛ በዘገብነው ራሱ አልመሽሃድ፣ አልዓረቢያ፣ አልዓረቢ፣ አልጀዚራ በተወሰነ ደረጃ ኢራን ከአሜሪካ ጋር መስማማት እንድንችል ከፈለጋችሁ ይሄ መሆን አለበት ብላ ጠቅሳለች ተብለን ተነጋግረን አይደል? አንደኛ ጦርነቱን ማቆም፣ ከዛ ለጦርነቱ ደግሞ ለከሰርነው ነገር ወጫችንን መክፈል፣ ሁለተኛ አሜሪካ እንዲህ አይነት ነገር ላትደግምና በጣም የሚገርም ነገር። ይሄ ማለት በአሁኑ ሰዓት በዓለም ላይ ያሉ ዜናዎችን እንዲህ በጥሬ እንደወረዱ መቀበል ምን ያህል ከባድ እንደሆነ የሚያሳይ ነው። ለምሳሌ የአብርሃም ሊንከን የሚባለው መርከብ ተመቷል ተብሎ ተነግሮን ነበር። ያንን ዘግበው በጣም ብዙ ሰዎች ሲያብዱ ነበር። እኔ ብዙ ጊዜ ቼክ አረጋለሁ እንደምንም ብዬ ጉግል ላይም ቻት ጂፒቲም ላይ እዚህም ሀገር ያለውን ዜና እዛም እዚህም ያለውን በደንብ ሰማለሁና እንደዚህ አይነት ነገር ስሰማ ትንሽ ያዝ አደርገዋለሁ። ግን በጣም በሚገርም ሁኔታ እንደውም ጭራሽ ስለ አብርሃም ሊንከን መርከብ ትላንትና አንድ ዜና ያየሁ ነበርና ገና ወደዛ እየደረሰች ነው ብሎ ግን የመርከቡ ምንነትን በተመለከተ የተጠቀሱት ነገሮች በጣም የሚገርሙ ናቸው። ኦልሞስት አንድ ሀገር ነው ላዩ ላይ የተገጠሙት መሳሪያዎች፣ ውስጡ ሊይዛቸው የሚችሉት እንትኖች፣ በአጠቃላይ ያለው የተለያዩ ምንድነው ስሙ የተለያዩ ብቃቶች በተለይ ደግሞ በኒውክሌር ኃይል የሚሰራ በመሆኑ ምናልባትም በእንትን ላይ እስከ 29 ዓመት ባህር ላይ ቢቆይ ራሱ ወይም ከዛ በላይ ቢቆይ እና በትንሹ ላዩ ላይ የተገጠመው የመብራት ኃይል 150,000 ሰዎችን ሊያኖር የሚችል ይሄ ማለት አንድ ከተማ ማለት ነው ራሱን ይቻላል። እና እንደነዚህ አይነት ነገሮችን በመርከቡ ላይ እንዳለና ገና 5,000 ምናምን ሰዎች አካባቢ ጭኖ ወደ ኢራን እየሄደ እንደሆነና አይ ቲንክ ትላንት የደረሰ ይመስለኛል። እንደዚህ አይነት ነገሮች ነው እየሰማን ያለ ነው። ስለዚህ ምን ያህል ዜናዎች ያው የሚጨረበሩ መሆናቸውን በዚህ አጋጣሚ ማየት ይችላል ማለት ነው። ኦኬ أما الشروط ال5 أو المواد ال5 التي تم تداولها فهي مجرد تخمينات من إحدى وسائل الإعلام. ስለዚህ በእነዚህ አሁን ላይ የምንሰማቸው ኢራኖች 5 መስፈርት አስቀምጠዋል የሚለው ይሄ የማንም ሚዲያ
ህልም ነው የማን ሚዲያ እሳቤ እንዲ ሊሆኑ ይችላል እንዲ ምናም ብለው የሚያስቀምጡት የሆነ ትንታኔ እንጂ በእኛ በኩል ምንም አይነት መስፈርትም እንደገና ምንድነው አንቀጽም አስቀምጠን ለአሜሪካኖች የላክነው ነገር የለም وبطبيعة الحال توجد تخمينات فهذا هو عمل وسائل الإعلام በቃ የማንም ሚዲያ የተነሳ የሚሰጥ የሆነ ግምታዊ መላምታዊ ሐሳብ ነው የሚዲያ ሰራም ስለሆነ ምንም ማፈርድባቸውም ይላል تخمين وتقييم الأوضاع لكن حتى ነገሮችን ያዩ እንደዚህ ቢሉ ነው ምናም ብለው የሚሰሩት ነገር ይመስለኛል الآن لم يقدم أي شيء من جانبنا إلى الطرف الأمريكي በእኛ በኩል ግን እስካሁን ድረስ ምንም ነገር ለአሜሪካኑ ይህ ይሁን አይሁን ብለን የላክነው ነገር የለም ردا على مقترحهم ولم يتخذ أي قرار من جانبنا ሌላው ቀርቶ እስካሁን ድረስ በላኩልን የ15 አንቀጽ መነሻ ሐሳቦች ላይ ራሱ ምንም የሰጠነው ሐሳብ የለም እስካሁንም ድረስ ውሳኔ ላይ ራሱ አልደረስንም ምን እንስጥ ወይ ምን አናድርግ የሚለው ላይ ራሱ ውሳኔ አልደረስንም الوضعية المفاوضات أين هي الآن هل فعلا يمكن أن نتحدث عن تقدم في هذه المفاوضات أم الأمر لا يزال معقدا ما بين الجانبين ስለዚህ አሁን ከመትሉኝ ሁኔታ የኢራኑና የአሜሪካኑ የመግባባት መስመር ሊጀመር ይችላል እንደው ትንሽ ያደገ መሄድ ይመስላል አሁን በመልእክት ምናምን የተባለው ነገር ያደገ مهدي ይመስላል ወይስ هیچ تصمیمی از طرف ما گرفته نشده لم نتخذ بعد أي قرار من جانبنا በእኛ በኩል እስካሁን ድረስ ምንም አይነት ውሳኔ አልወሰንም لدينا على أي حال اعتبارات كثيرة جدا في هذا الشأن በዚህ ጉዳይ ላይ ብዙ ነገሮች እስካሁን ድረስ ምናስባቸውና ምናያቸው ነገሮች አሉ شروطنا لإنهاء الحرب واضحة ግን ይህንን ጦርነት ለማስቆም ግን እንደ መስፈርት ምናስቀምጣቸው ነገሮች ግልጽ ናቸው نحن لا نقبل بوقف إطلاق النار بل نسعى إلى إنهاء كامل للحرب እኛ በእኛ በኩል ምንም አይነት የጦር ማቆም ስምምነት የሚባል ነገር አንቀበልም ይህንን ጦርነት በኃይል ነው መዝጋት ምንፈልገው ليس فقط في إيران بل في المنطقة بأسرها እና ይህ ጦርነቱን በመልበት ወቅት በኢራን ውስጥ ብቻም ሳይሆን በሁሉም አካባቢ የተነሳውን ጦርነት ማለቴ ነው مع تقديم ضمانات بعدم تكرار هذه الاعتداءات ከዛም ይህ አይነቱ የአሜሪካኑ ወይም የእስራኤሉ ድንበር ማለፍ የሚባለው ነገር እስካ እንዳይደገም በሚያደርግ መልኩ وكذلك دفع التعويضات والخسائر التي يجب دفعها للشعب الإيراني እንደዚሁም ለኢራን ህዝብም ይገባዋል የሚባለውና እስካሁን ድረስ ለደረሰበት ኪሳራ እንደዚሁ ሊከፈለው የሚገባውን ኢንሹራንስ ወይም ጋራንቲ ሁሉ ተቀብለን ካልሆነ በስተቀር ሊቆም بحجم الأضرار التي ألحقت بنا በደረሰብን የጉዳት መጠን እና ያንን የሚመጣጠንና የሚመዛዘን የሆነ ነገር እስካል ተቀበልን ድረስ ሰላም ጤና ይስጥልኝ አዲስ አበባ ውስጥ ቤት ወይም ሱቅ ለመግዛት አስበዋል መሃል አዲስ አበባ ካሳንቺስ እንዲሁም ለመኖር ምቹ በሆኑት በሲኤምሲ እና አያት አካባቢ የተጠናቀቁ በመጠናቀቅ ላይ ያሉና ቀስ እያሉ የሚከፍሉት አዳዲስ ሳይት አፓርትመንትና የንግድ ሱቆች በልዩ የባህል ቅናሽ ከ5 እስከ 25% ይዘን ባለ 1 ባለ 2 ባለ 3 መኝታ ከ55 ካሬ ጀምሮ ዋጋ በካሬ ከ71 ሺህ ብር ጀምሮ የንግድ ቤት ከ25 ካሬ ጀምሮ በካሬ 97100 ብር ጀምሮ ለውስን ጊዜ በመሸጥ እንገኛለን ለበለጠ መረጃ ከስር ባለው ስልክ ይደውሉልን ማሳሰቢያ ከገዙ በኋላ ምንም አይነት ዋጋ ጭማሪ የማይደረግ መሆኑንና ብዙ አማራጭ ማግኘት የሚችሉ መሆኑን ልናሳውቀው እንወዳለን Hayat Real Estate